ጤና ይስጥልኝ ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ይዘን ቀርበናል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ድል ተቀዳጀ። በዛሬው ዕለት ግንቦት 28 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ ወይም 5ኛ ኮር ድል አድርጓል። አርኖ ጋርኖ ተብሎ በሚጠራው አካባቢ በተደረገው ውጊያ በርካታ ክፍለ ጦሮች በውጊያው ተሳትፈዋል። መብረቁ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ዞዝ አምባ ንጉስ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ ንስር በለሳ ክፍለ ጦርና ፋና የውቤ ክፍለ ጦሮች ተሳትፈዋል። በውጊያው በርካታ ድሎች የተመዘገቡ ሲሆን ቁጥራቸው በውል የማይታወቁ ያገዛዙ ጥምር ኃይሎች ሙትና ቁስለኛ ሆነዋል። አንድ ዲሽቃ የጫነ ፓትሮል በወገን ተመቶ የተገለበጠ ሲሆን ዲሽቃ ተኳሹና ፓትሮሉ ላይ ተሳፍረው የነበሩ የአድማ በትን አባላት ሙሉ ለሙሉ እስከ ወዲያኛው ተሸኝተዋል። ከዚህ በተጨማሪ የወገንን ምት መቋቋም ያቃተው የብልጽግና ኃይል ወደ መጣበት ቁስለኛውንና የያዘውን ወታደራዊ ቁሳቁስ እያዝረከረከ ሸሽቷል። ከቦታው መረጃውን ያደረሰን ምንጫችን እንደገለጸው ከሆነ ከዚህ በፊትም የአገዛዙ ጥምር ኃይል በተደጋጋሚ በአርኖ ጋርኖ ከፍተኛ ጉዳት ያስተናገደ ሲሆን የዛሬው ግን ከበፊቱ የተለየ መሆኑን ተናግሯል። ከአርኖ ሰባሃ ድረስ የአገዛዙን ኃይል እያመላለሰ የነበረ የብልጽግና ተሽከርካሪ በፋኖ ተማርኳል። በአጠቃላይ ከ52 በላይ የአገዛዙ ኃይል ጉዳት ደርሶበታል። 15 ነፍስ ወከፍ መሳሪያ ሲማረክ ከ15000 በላይ ተተኳሽ በቴዎድሮስ 5ኛ ኮር እጅ ገብቷል። ቀጠናውን ከብልጽግና ነፃ በማድረግ ከጎንደር ባህር ዳር ዋናውን መስመር በወገን እጅ ማስገባት ተችሏል። ይህንን ውጊያ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዘመቻ አርበኛ ያለው አዱኛና ምክትል ዘመቻው አርበኛ ዮናስ ያልቅበት እንዲሁም የዳግማዊ ቴዎድሮስ 5ኛ ኮር ሰብሳቢ አርበኛ ሻምበል ሙሉ ሰውና ሌሎችም አመራሮች መርተውታል። አፋባሃ ጎንደር ቀጠና አገዛዙ በጎንደር ከተማ አቅዶት የነበረውን የአደባባይ አስገዳጅ የድጋፍ ሰልፍ፣ የአደባባይ ፌስቲቫል ስብሰባና ሌሎች ዝግጅቶቹ እንዳይሳኩ የሚያደርግ የተጠና ወታደራዊ ተልዕኮ በመፈጸም የአገዛዙን ውጥን መና አስቀርቶታል። ለዝግጅቱ በርካታ ገንዘብ ፈሰስ በማድረግ ሽርጉድ ሲል የሰነበተው አገዛዙ ጎንደር ላይ እቅዱ ሙሉ በሙሉ ከሽፏል። ተመስገን ጥሩነህና አለቃው አብይን ጨምሮ በወገናችን መከራ ሊሳለቁ ያደረጉት ዝግጅት ከህዝባችን ጋር በመተባበር አምክነን አሳፍረን በተነናቸዋል ብሏል አፋባሃ። አዲስ የተመሰረተው የአፋባሃ ጎንደር ቀጠና ዳግማዊ ቴዎድሮስ ወይም 5ኛ ኮር የተመረጡ ኢላማዎችን በመምታት ስኬታማ ዘመቻ በ2 ቀናት በ12 ቦታዎች በመፈጸም የአገዛዙን እቅድ በመቀልበስ ስኬታማ አፈጻጸም ተግባራዊ አድርጓል። ለመላው የጎንደር ከተማ ህዝብና ለሰራዊታችን ምስጋና እያደረስን በቀጣይም የበለጠ ለመስራት በቅንጅት መስራታችንን አጠናክረን እንቀጥላለን ብሏል አፋባሃ ጎንደር ቀጠና። አፋባሃ ጎንደር ቀጠና ሜጀር ጄኔራል ዋንታ አባተ ኮር ወይም 1ኛ ኮር ትናንት ግንቦት 27 2017 ዓ.ም ከባድ ተጋድሎ ፈጽሟል። በሌሎች የውጊያ መረጃዎች የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የሜጀር ጄኔራል ዋንታ አባተ ኮር ወይም 1ኛ ኮር ትናንት ግንቦት 27 2017 ዓ.ም ተጋድሎ ፈጽሟል። የጣና ገላውዲዮስ ክፍለ ጦር የአገዛዙ ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በአፈርናዋት ብርጌድ በደረሰበት ምት ቁሳዊና አካላዊ ጉዳት አስተናግዷል። በዚህ ውጊያ ከፊት በአርበኛ ታደለ መሬና አርበኛ አብርሃም መሪነት ውጤታማ ስራ ሲከናወን ዙፋን ጠባቂው የአብይ ወታደር ከፍተኛ ኪሳራ ደርሶበታል። ኢንጂነር ስመኘው በቀለ ክፍለ ጦር የአብይ ተቀጣሪ ወታደር የሆነው አድማ ብተናና የፎገራ ወረዳ ብአዴን ብልጽግና ካድሬ ከወሮታ ከተማ 1 ኪሎ ሜትር ርቀት ሸለቆ መድኃኔዓለም ላይ አርሶ አደሮችን በመሰብሰብ የሐሰት ስብከት በመፈጸም የአርሶ አደሮችን መሳሪያ ለማስወረድ ሂሳብ ሰርቶ ነበር። ነገር ግን መረጃው ቀድሞ የደረሳቸው ያሳምነው ጽጌ ብርጌድ ፋኖች ባደረጉት የወትሮ ዝግጁነት የአብይ ተላላኪዎችን አሳፍረው ስብሰባውን በትነውታል። የካድሬዎቹና አማራ በታኞቹ ታጣቂዎች ተኩስ ሲከፈትባቸው እቅዳቸው ሳይሳካ ወደ መጡበት ወረታ ከተማ ሸሽተው ለመመለስ ተገደዋል። እስቴ ወረዳ በእስቴና አንዳቤቴ መካከል የምትገኘው ቀጭን ሜዳ ከተማ ላይ ምሽት 12 ሰዓት በቀጠናው የሚገኙ ወረዳዎችን የስልክ አገልግሎት በማቋረጥ ማስሬ የተባለ ንጹህ ግለሰብ አስፋልት ላይ ነፃ እርምጃ ባገዛዙ ተወስዶበታል። በደራ ከአንበሳሜ ከተማ በቅርብ ርቀት የሚገኘው ደወል ቁስቋም የተባለ ቀበሌ ላይ የአገዛዙ ሰራዊት ንጹሃንን አማራዎችን ረሽኗል። ሰሞኑን በዚህ ቀጠና ከፍተኛ የሆነ ኪሳራን የተከናነበው የአገዛዙ ወንበር ጠባቂ ቡድን የበቀል በትሩን በንጹሃን አማራዎች ላይ እያሳረፈ ይገኛል። በጎንደር ቀጠና የተደረጉ ተጋድሎዎች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር
በተለያዩ ቦታዎች የተጠና ስኬታማ ኦፕሬሽን ፈጽሟል። የጎንደር ብርጌድ ሻለቆች መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኝ አካባቢ ዘልቀው በመግባት ኢላማውን ያሳካ ቀዶ ጥገና አድርገዋል። በስፍራው የነበረው ያገዛዙ ኃይል ሙትና ቁስለኛ ሆኗል። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ የቃኘው ብርጌድ እና የጎንደር ብርጌድ ሻለቆች በክፍለ ከተማው የተለያዩ አካባቢዎች አደጋ በመጣል በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ እና የቴዎድሮስ ብርጌዶች በጥምረት በምዕራብ በለሳ ወርሃላ ከተማ የመሸገውን የአገዛዙ ኃይል መተውታል። የደረሰበት ኪሳራ ለጊዜው በውል አልታወቀም። የዳግማዊ ቴዎድሮስ ብርጌድ በምዕራብ በለሳ ተጋድሎ ፈጽመዋል። ለአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መረጃዎች የህዝብ ግንኙነቱ ፋኖ ዮሐንስ ንጉስ ነው። በደብረ ኤልያስ ከተማ ዙሪያ የሚገኙ አርሶ አደሮች የበቆሎ ዘር እንዳይዘሩ በአገዛዙ ታግደዋል። በወረዳው የሚገኘው የብልጽግና ስርዓት በደብረ ኤልያስ ከተማ ዙሪያ ቀበሌዎች በአንበሸትና በቀይ ጋት ባሉ አብያተ ክርስቲያናት ውስጥ ካምፕ በማድረግ በአብያተ ክርስቲያናቱ ዙሪያ በብዙ የአርሶ አደሮቹ መሬት ላይ ምሽግ በመቆፈር ተቀምጧል። ካህናትና የአገር ሽማግሌዎች ቤተክርስቲያን የአምላክ መመስገኛ መቅደስ ናት እንጂ የወታደር ካምፕ መሆን የለባትም፣ እባካችሁ አንሱልን ብለው ሲጠይቁ ደግሞ እንዲህ ያለ ጥያቄ ቢያነሱ እንደሚመቱ በግልና በቡድን ማስፈራሪያ ተሰጧቸዋል። አርሶ አደሮቹም በበኩላቸው ብዙ የሰብል መሬት ስለተያዘባቸው የዘር ወቅት እየደረሰ ነው፣ መከላከያ ይነሳልን ብለው በተደጋጋሚ ቅሬታ ሲያነሱ አገዛዙ እንኳን መከላከያ ልናነሳው ይቅርና ገና በቤተክርስቲያኑ ዙሪያ እናንተም በቆሎ መዝራት አትችሉም፣ በቆሎ ዘርታችሁ በፋኖ ልታስመቱ ነውና ብትዘሩት ከፋኖ ለይተን አናያችሁም ብለው ዝተውባቸዋል። በቦሽቃ መውጫ ያለው በተለምዶ ፋብሪካ ሰፈር ተብሎ የሚጠራው ሰፊ የእርሻ ቦታ ያለው አካባቢም በቆሎ እንዳይዘራበት ተከልክለዋል። በግንቦት 26 2017 ዓ.ም በዘር ላይ በነበሩ አርሶ አደሮች ላይም ክላሽ በመደገን ጥማድ አስፈትተው ወደ ቤታቸው ሰደዋቸዋል። በአጠቃላይ በቆሎ እንዳይዘሩ ተከልክለው አርሶ አደሮቹ እጃቸውን አጣጥፎ ተቀምጠዋል። መረጃውን ያደረሰን የበረሃኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በርካታ ተጋድሎችን ፈጽሟል። ዝርዝር መረጃዎቹ ሊያደርሰን ምክትል የህዝብ ግንኙነቱ ፋኖ እስቲበል አለሙን በስልክ መስመር ላይ አግኝቼዋለሁ። አመሰግናለሁ እስቲበል። ትናንትናና ዛሬ የተፈጸሙ ተጋድሎች ምን እንደሚመስሉ ለፍሪ ፕሬስ ተመልካቾች ንገርልን። እጅግ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ግንቦት 27 2017 ዓ.ም እና በዛሬው ደግሞ ግንቦት 28 2017 ዓ.ም በጎጃም ምድር የነበሩ አውደውጊያዎችን እንደሚከተለው ገልጻለሁ። አውደውጊያ በመጀመሪያ ደረጃ ተፈራ ዳምጤ ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ፣ ደጋዳሞት ብርጌድ፣ ጮቄ ብርጌድ እና መዝገቡ ዋለልኝ ብርጌድ በጋራ በመሆን እንዲሁም ዮሐንስ አለማየሁ ብርጌድ በጋራ በመሆን የተለያዩ ጀብዶችን በትላንትናው ዕለት ሲሰሩ ውለዋል። ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው እያለ የሚገኘው የብልጽግና ገዳይ ቡድን ከግንቦት 22 2017 ዓ.ም ጀምሮ ለተከታታይ 5 ቀናት ከወይን ውሃ ከሞጣ እንዲሁም በአዲት አቅጣጫ ወደ ግንብ ገረገር አለኝ የሚለውን ከባድ መሳሪያ እየተጠቀመ የተንቀሳቀሰ ቢሆንም በነበልባሎቹ የመብረቁ ተፈራ ልጆች በር በመዝጋት ግንባሩን ቀጥቅጠው ሲከላከሉ ከቆዩ በኋላ ግንቦት 27 በትላንትናው ዕለት ማለት ነው 2017 ዓ.ም ደጋዳሞት ብርጌድ ጋር ካራጤ እስከ ቧች ቻይና ካምፕ በተደረገ ጥምር ማጥቃት ትልቅ ጀብድ ተሰርቷል። የመዝገበ ጮቄም እና መዝገቡ ዋለልኝ ጥምር ሻለቃ ሞጣ ከርኗሪ መውጫ በስተበሳሳይ የመብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪት ካምፕና በደረቅ ወንዝ ውጥረት በመፍጠር መፈናፈኛ አሳጥቶት ውሏል። በዚህ ግንባር እጅግ ከባድ የሆነ ትንቅንቅ የተደረገ ቢሆንም ብዙ ድሎችን ማግኘት ተችሏል። 14 የተማረከ ክላሽ ማግኘት ተችሏል። ከ60 በላይ ኃይል መስጠት ተችሏል። ሌሎችን ማግኘት አልቻልንም እንጂ 5 ከፍተኛ አመራር የሆኑ ለማሳያም 100 አለቃና 50 አለቃ ማዕረግ ያላቸው 2 የመከላከያ መሪዎች ተሳቸውን አረጋግጠናል። ከ25 በላይ ቁስለኞችን በ2 መኪና ጭኖ እንዲሄድ አድርገናል። 2400 በላይ ተተኳሽ መማረክ ችለናል። የክላሽ ተተኳሽ እንዲሁም ከ500 በላይ የብሬን ተተኳሾችን መማረክ ችለናል። የሁለተኛ ተፈራ ዳምጤ ክፍለ ጦር አዳኙ ኮማንዶ ተወርዋሪ ኃይልና ዮሐንስ አለማየሁ ብርጌድ በጋራ ጎንጂ ቆልላ አዲስ አደም ከተማና ግንብ ገረገራ በተባለ ቦታ ውጊያ የተካሄደ ሲሆን 5 የጥፋት ኃይልን በመደምሰስ 3ቱን በማቁሰል ታስከሪውን እያዝረከረከ እንዲመለስ ማድረግ ተችሏል። በትላንትናው ዕለት
ጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ በ26 ማለት ነው ለትላንት አጥቢያ 3 ሰዓት ከምሽቱ 3 ሰዓት አካባቢ በሰራችው ልዩ ኦፕሬሽን ሴቶቻችን ላይ ጾታዊ ጥቃት እየፈጸመ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻዎች ላይ መብረቃዊ እርምጃ ተወስዶባቸዋል። በአማራ ክልል የገባው የአብይ አህመድ ሰራዊት በጎጃም ምድር ላይ እጅግ አሰቃቂ የሆኑ ድርጊቶችን እየፈጸመ ይገኛል። በዚህም ተማሪዎችን ከትምህርት ቤት በማውጣት እየደፈረ ነው። ሴቶችን እየደፈረ ያንገላታ ነው። በምሽት የሚንቀሳቀሱ ሰዎችን ከሆቴል ቤት የሚወጡትን እየደፈረ ነው። ኪሳቸውን እየመነተፈ ሞባይል እየነጠቀ ነው። ህዝባችን በስቃይ እየተገኘ ነው። በየቦታው እየተገደሉ ወጣቶች በዲች እንዲገኙ እየተደረገ ነው። ይሄን ሲያደርጉ የነበሩ ናቸው ጀግናው የ10 አለቃ ኤፍሬም አጥናፉ ብርጌድ አባላት ሰርገው በመግባት ከተማ ውስጥ አዲስ ቅዳም ላይ ይሄንን ኦፕሬሽን በመስራት ሚኒሻዎችን በመግደል ታላቅ ጀብዱ መፈጸም ችለዋል ማለት ነው። ሌላው ውጊያ የተደረገው በትላንትናው ዕለት ሳሙኤላዊ 9ኛ ክፍለ ጦር ሰማ ብርጌድና አባይ ሸለቆ ብርጌድ በጋራ እናርጅና ወጋ ወረዳ ውስጥ አራራ በምትባል ልዩ ቦታ የተጀመረው ውጊያ ሁለተኛ ቀኑ ይዞ ሰንብቷል። በዚህም ደብረወርቅ ሆስፒታልና የፈለገ ጤና ጣቢያ በቁስለኛ ተጨናንቋል ማለት ነው። ጠላት ወደዚህ ቀጠና እየተንቀሳቀሰ ቢሆንም አይበገሬዎቹ ግን የአባቶቻችንን ወኔ በመያዝ እያስጨነቁት እየደመሰሱ ይገኛሉ። ወኔን በመስበር ቅስሙን በመስመር ወደ መጣበት እንዲመለስ ማድረግ ተችሏል። ሌላው ብልጽግና አሰልጥኖ የላካትን ደህንነት መያዝ ተችሏል። ምንድነው ብልጽግና እያደረገ ያለው? ህፃናትን በመሰብሰብ በተለይ ትግሉን ላይረዱት ይችላሉ፣ ገንዘብ ሊገዛቸው ይችላሉ፣ ሆዳቸው ሊገዛቸው ይችላል የሚሉትን ትላልቆችንና ህፃናትን በማሰልጠን ወደ ፋኖ ካምፕ በመላክ የፋኖን ቁጥር፣ የፋኖን መሳሪያ፣ የፋኖን አጠቃላይ እንቅስቃሴ ለመሰለል የሚያደርገው ጥረት በተደጋጋሚ እየከሸፈበት ይገኛል። ከዚህ በፊትም በቀኝጌታ ይፍታይ ንጉሴ ክፍለ ጦር በተለያዩ ቦታዎች ላይ በተለይ ንጉስ ተክለ ሃይማኖት ብርጌድ ላይ ህፃናትን በመላክ ደህንነት ስራ ለመስራት ሞክሯል። አሁንም በተመሳሳይ ወደዚህ ወደ አረንዘው ጎንቻ ብርጌድ ህፃናትን 20 ሺህ ብር ሰጣለው በማለት ህፃኖችን ሴቶችን ወንድ አስመስሎ አልብሶ በመላክ እንዲሰልሉ አድርጎ ነበር። ነገር ግን በተለያየ መልኩ የደረጀው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ በአረንዘው ጎንቻ ብርጌድ ውስጥ የሚገኙ የፋኖ የደህንነት አባላት ይህችን ልጅ እና ለምን እንደተላከች እነማን አብረዋት እንደተላኩ ማረጋገጥ ተችሎ እነዚህን ሰላዮችን በቁጥጥር ስር ማዋል ተችሏል። በዚህ አጋጣሚ መንገር ምፈልገው አሁን የአማራ ፋኖ በደንብ የጠነከረ የደረጀ ነው። መዋቅራዊ ሰንሰለቱ የጠበቀ ነው። ማንም ሰው ወደ ፋኖ መጣለው ብሎ የሚያስብ ከሆነ በእንደዚህ አይነት መልኩ ያለምንም ማቅማማት በቅድሚያ ምን ይዘው መሆኑን ማረጋገጥ እወዳለሁ። ፋኖ የተደራጀው በብዙ ነገር ተደራጅቷል። በኢኮኖሚ ራሱን ችሎ ጠንክሯል። በትጥቅ ራሱን ችሎ ጠንክሯል። በሰው ኃይል ራሱን ችሎ ጠንክሯል። በደህንነት በኩልም አሉ የሚባሉ የደህንነት መዋቅሮችን በመስራት እጅግ በሚገርም ሁኔታ ከተማ ገብተን ኦፕሬሽን መስራት እየቻልን ጠላትን ውስጡ ቢሮአቸው ድረስ በመግባት አፈንፍነን ምን እንደሚያደርጉ መያዝ የሚያስችል አቅም ላይ እንገኛለን። በደንብ የጠነከረ የሰለጠነ ወታደር የሰለጠነ የደህንነት መዋቅር መዘርጋት ችለናል። በዚህም እየተላኩ ያሉትን የብልጽግና ጆሮ ጠቢዎችንና ደህንነቶችን እየያዝን እና ከከተማም ጭምር እየገባን ያወጣን መሆኑን ሊታወቅ ይገባል። በዛሬው ዕለት እንግዲህ በተመሳሳይ በትላንትናው ዕለት በግንቦት 27 ደብረ ማርቆስ ላይ እገታዎች እየተፈጸሙ ነው። እንደሚታወቀው የአማራ ህዝብ የገባበት አሁን እየገባበት ያለው ቀውስ በጣም የሚያስደነግጥ ቀውስ ነው። የአብይ አህመድ ሰራዊት ወደ ክልላችን ከገባ ጀምሮ ህዝባችን እየታፈነ ህፃናት እየታፈኑ ባለሀብቶች እየታፈኑ በየከተማው ብር አምጡ እየተባለ ይገኛል። እናም እነዚህን ብር አምጡ የሚባሉ ሰዎች በየቦታው ባለሀብቱ 300 ሺህ ብር 1 ሚሊዮን 2 ሚሊዮን 3 ሚሊዮን ድረስ ተጠይቋል። በተለይ ደብረ ማርቆስ ላይ ባህር ዳር ላይ እና ሌሎች ከተሞችም ላይ የጎንደር ላይ ጭምር ሳይቀር በተለያዩ ቦታዎች ላይ እየታፈኑ የብር እንዲከፍሉ እየተደረገ ነው። ማንም ህዝብ ማወቅ ያለበት በዚህ ሁኔታ እያፈነ ያለ መንግስት ነው። መንግስት ያደራጀው ኃይል አለ። ከተማ ላይ የአድማ ብተናዎችን ሚኒሻዎችን የካቢኔ አባላት የሚመሩት ህቡ ቡድን በማደራጀት ህዝባችን ቀን ተቀን እንዲሰቃይ እንዲከፍል እንዲዘረፍ እየተደረገ ነው። ይሄን ደግሞ አደረገው የሚሉት እነሱ በእነሱ አባባል ፋኖ አደረገው ፋኖ ዘረፋችሁ ለማለት ነው። ነገር ግን ህዝቡ ያውቃል፣ ማን እንዳፈነው ያውቃል፣ ማን ብር እየጠየቀው እንደሆነ ስለሚያውቅ ህዝባችን ከማን ጎን እንደሚቆም ጠንቅቆ ያውቃል። በዛሬው ዕለት ማረጋገጥ የተቻለው ይሄው ነው። ደብረ ማርቆስ አካባቢ ኪዳነ ምህረት ጸበል የሚባል አለ። እንግዲህ በማረሚያ ቤት በኩል ኪዳነ ምህረት ጸበል አለች። በዛ ጸበል በኩል ሰዎችን በማፈን 300 ሺህ ብር አምጡ በማለት
ያሰቃዩ ነበር። ነገር ግን ህብረተሰቡ በደረሰው ጥቆማ መሰረት በዛ አካባቢ ታፍነዋል ቤተሰቦቻችን ብሎ በፍለጋ በማድረግ ሲሄድ የአንዳንድ የአድማ ብተና አባላትም ተከትሏቸው ሄደው ስለነበር እነዚህ ዘራፊ አካላት አፋኝ አካላት ሲያዙ የፖሊስ ልጆች ፖሊሶች በተለይ የማረሚያ ቤት ፖሊስ የነበረው የሚያስተዳድረው አካል ልጆች ሆነው መገኘታቸውን አረጋግጠናል በዚህ ሁኔታ እና እዚህ ደብረ ማርቆስም ይሁን ሌሎች አካባቢዎች ላይ እፈና ያደረገ ያለው መንግስት ነው። መንግስት ህቡ ቡድን በማደራጀት ምሽት ላይ ሚኒሻዎችን በማደራጀት ምሽት ላይ አድማ ብተናውን በማደራጀት ህዝባችን እንዲማረር በኢኮኖሚ እንዲደቅ ሰላም እንዳያገኝ እንዲዋከብ እንዲፈራ ግሩፕ በማደራጀት አብይ አህመድ ህዝባችንን እየጨፈጨፈ ያሰቃየ ይገኛል። ነገር ግን ጀግናው ህዝባችን በስነ ልቦናው የታጠቀው ህዝባችን የሚኒሊክ ልጅ የሆነው ህዝባችን ያጼ ቴዎድሮስ መንፈስ የተላበሰው ህዝባችን አሁንም ተስፋ ባለመቁረጥ ይሄንን ጋማ በመያዝ መንግስትን ውስጥ ለውስጥ በመሸርሸር አጋርነቱን ያሳየን ይገኛል። በዚህ አጋጣሚ በዚህ ተሳትፎ ያደረጋችሁ የትኛውም አካላት እናመሰግናለን። ይሄንን ባጭር ጊዜ ውስጥ አቁመን የመንግስትን የደህንነት መዋቅር ያፈራረስነ እንደዚህ አይነት ህቡ አደረጃጀቶችን እናንተን የሚያሰቃያችሁን በድርም በምንም በአጠቃላይ በኬላም ቢሆን የተደራጃችሁ መረጃ ስጡን እኛ ገብተን ቅድምናወጣቸው መሆኑን ቃል ገባለሁ። በዚህ አጋጣሚ ይሄንን ተደርጓል ማለት ነው። በዛሬው ዕለት ግንቦት 28 2017 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 24 ሰዓት አባይት ሁነቶች አሉ። በጣም ከፍተኛ የሆኑ ጀብዶች አሉ። እንግዲህ ወደኛ ምድር ሲገባ አንገት አስደፋለሁ ብሎ ህዝባችንን መሳሪያ አስወርዳለሁ ትጥቁን አይደለም ሱሪውን አስወርዳለሁ ብሎ የመጣው ጠላት መሳሪያውን እየተቀበልን እያስፈረጠጥነው ድል በድል እየሆንን እንገኛለን። አንደኛ ክፍለ ጦር የጠላት ራዳር በፋኖ ከጥቅም ውጭ የሆነበት አውደ ውጊያ ተደርጓል። በባህር ዳር ዙሪያ ማለት ነው። በባህር ዳር ብርጌድ ግንቦት 27 2017 ዓመተ ምህረት ከሰዓት በኋላ ከ10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦር ነኝ ብሎ የሚጠራውን የአብይ አህመድ ግሳንግስ ሰራዊት ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር ከዛ ባነሰ እንዲሁም ወገልሳ ዘጌ ከመገንጠያ ካለው የጠላት ራዳር 500 ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለሁለት ዓመታት በተከታታይ በፍተሻ መልኩ ጠላት ህዝባችንን የሚያሰቃይበትን ኬላ በድሽቃና በብሬን በመደብደብ አንድ ሙትና 4 ቁስለኛ በማድረግ ኬላውን በማስለቀቅ የጠላት ኃይል እየደበደቡ ወደ ካምፕ አሱርጠው ካስገቡ በኋላ በረህኞቹ አናብስት ሻለቃዎች ተከታትለው ጠላት የገባበትን ካምፕ እና የሚመካበትን ራዳር በድሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ክሳራ እና ሰባዊ ክሳራ ማድረስ ችለዋል። እንግዲህ ባህር ዳር ዙሪያዋን ከበን እያንቀጠቀጥናት እንገኛለን። በ500 ሜትር እና በ700 ሜትር ርቀት እኛ አለን። በዚህም ራዳሩን በመደብደብ ከጥቅም ውጭ በትላንትናው ምሽት ማድረግ ችለናል። ሁለተኛ ጃዊ መተከል አራተኛ ክፍለ ጦር በጃዊ ቀጠና ኩምብርና ጃሂማላ ለሁለት ሳምንት ያክል መሽጎ የቆየው የአብይ አህመድ ወንበር አስጠባቂ ሰራዊት ቀጠናውን ማስለቀቅ ተችሏል። በቀን 27/09/2017 ዓመተ ምህረት ከሌሊቱ 7 ሰዓት ጀምሮ በፍርሃት መንፈስ ጨለማን በመጠቀም የፋኖን ቅድመ ዝግጅት የተረዳው ጠላት እግሪያውጪ በማለት ወደ ፈንድቃ ከተማ ፈርጥቷል። ጠላት በቀጠናው በቆይታው ወቅት በደረሰበት ኪሳራ ለቆ እንዲወጣ ተገዷል። ይህም ሲባል ረፍት በመንሳት በመነዝነዝ በየጊዜው ትንኮሳ በማድረግ ስቦ በማስቀዳት ረፍት መንሳት ተማሮ እንዲለቅ ሆኗል። እዚህ መታወቅ ያለበት በቀን ውጊያ እየተደረገ በዚህ ቀጠና በያዘው ቦታ ላይ ረፍት እንዳያገኝ በማድረግ ሁልጊዜ በማስቀዳት ሁልጊዜ ረፍት በመንሳት ደፈጣ እንዲያድሩ ደፈጣ የገቡትን በመምታት ረፍት ስለነሳ ነው ይሄንን ቦታ በግድ ለቆ እንዲወጣ አድርገናል። ሌላው መግዳቱን አሁንም እንደቀጠለ ነው። ከመከላከያ ወደ ፋኖ የተቀላቀለ አመራሮች መጥተዋል። 50 ጌታ ሰው ሽታዬ የሚባል ምዕራብ እዝ 5ኛ መካናይዝድ ቢኤም እና መድፈኛ ኦፒ ኃላፊ ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድን መቀላቀሉን የቀጠናው አስተባባሪ አረጋግጧል። ጀብዶችም እንደቀጠሉ ናቸው። በቦክስ ከሚኒሻ መሳሪያ የማረከ ጀግና ወጣት አማኑ ገሌ የሚባል መሸንቲ ላይ በትላንትናው ዕለት ምሽት ላይ ፎጣ ለባሽ አንፈልግም ፎጣ ከለበሳችሁ የፋኖ ደጋፊ ናችሁ ስለዚህ ኑ እናንተ እናስራችኋለን ብሎ በሚንቀሳቀስበት ጊዜ አጠገቡ የነበሩ አካላት የፋኖ መንፈስ ያላቸው የፋኖን ማሸነፍ የሚጠባበቁት የዚህ የመራዊ አካባቢ ያሉ ልጆች አስቀድመው ቃታ ከፍቶ ሊመታቸው የነበረ ቢሆንም ቃታውን ዘለው ይዘው በመያዝ ይችን መሳሪያ በመቀማት በትላንትናው ዕለት ምሽት ፋኖን መቀላቀል ችለዋል። እንደዚህ አይነት ጀብዶች አሉ። አማራ የሆነ ወጣት በሙሉ ፋኖ ነው። ፋኖን ለመቀላቀል ደግሞ ዝግጁ ነን። ስለዚህ መሳሪያ እየያዙ እያስጨነቁ ወደኛ እየተቀላቀሉ ይገኛል። ህዝባዊ ድርጅቶች ተጠናክረው ቀጥለዋል። ህዝባዊ ደጀነቶች
በተለያየ አካባቢ ባቸፈር በሜጫ በቋሪት በተደረገ ህዝባዊ መድረኮች በየትኛውም መንገድ ለሚደረገው ትግል የሚከፈለውን መስዋዕትነት ለመክፈልና ለማሸነፍ ከፋኖ ጋር እንደሚሰለፉ ያወያያናቸው ገልጸዋል። ባህላችንን እምነታችንን እሴታችንንና ማንነታችንን እየደፈረ ያለውን የአብይ አህመድ ስርዓት ሳንገረስስ አንመለስም ሲሉም ተደምጠዋል። ትግሉ የፋኖ ሳይሆን የኛ ነው። ማንነታችንን ለማጥፋት ቤታችን ድረስ የመጣ ኃይል በልኩ አናግረን እንመልሰዋለን ሲሉ ይህ የህዝባችን ደጀንነቱን በቋሪት በሜጫና ባቸፈር አካባቢ የተሰበሰበ የማህበረሰብ ክፍል ገልጾልናል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ አፋብሃ ጎጃም ግንቦት 28 2017 ዓ.ም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል የህዝብ ግንኙነት ኃላፊ ፋኖ እስቲበል አለሙ ያደረስከን መረጃ ከልብ እናመሰግናለን። ከፍሪ ፕሬስ ዜናዎቻችን ቀጥለዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና በርካታ ተጋድሎዎችን ፈጽሟል። በዝርዝር እንመለከታለን። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኮር በውርጌሳና በአካባቢው ባደረገው ተጋድሎ አንድ የመቶ አለቃ አዛዥን ጨምሮ በርካታ ዙፋን ጠባቂ ወታደሮቹ ሙትና ቁስለኛ ሆነዋል። ዛሬ ግንቦት 28 2017 ዓ.ም ማለዳ ጀምሮ እስከ ረፋድ ድረስ ባለው በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ ከተማና በከተማዋ ዙሪያ በሚገኙ ዳቲራ ጊዮርጊስና ገንፎ ጨፌ በተባሉ አካባቢዎች በተደረገ ትንቅንቅ የወገን ኃይል ድል ተቀዳጅቷል። በውጊያው በአማራ ፋኖ ብሔራዊ ኃይል ወሎ ቀጠና በአርበኛ ሰለሞን አሊ በሚመራው ልጅ ኢያሱ ኮር ውስጥ የጁ ክፍለ ጦር ራስ አሊና ራምቦ ክፍለ ጦር ስር የሚገኙ ሻለቃዎች በጥምረት ተሳትፈዋል። በዚህ አውደ ውጊያ ከአገዛዙ አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሲሞቱ ከ17 በላይ የሚሆኑት መቁሰላቸው ታውቋል። በተጨማሪም በርካታ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያ በፋኖ እጅ ገብቷል። የብልጽግና አገዛዝ የጦር ወንጀል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ አሳምነው ኮር ክፍለ ጦሮች በቅንጅት ከበቅሎ ማነቂያና ከሙጃ ወደ ወንዳች ይባርና እንጃፋ ቀጠና ገባሉ ብለው የመጡትን የብልጽግና ወንበር አስጠባቂ ኃይሎች መተው አቁመዋቸዋል። የወገንን ኃይል መቋቋም ያቃተው የብልጽግና ኃይል ዛሬ ግንቦት 28 2017 ዓ.ም ከወንዳች ከተማ በዘፈቀደ መድፍ በመተኮስ የሶስት ልጆች አባትና የሰባት ቤተሰብ አስተዳዳሪ እንዲሁም የሃይማኖት አባት የሆኑትን የላስታ ወረዳ 015 ወደ ብየ ቀበሌ ደቁሳ ሚካኤል ደብር ነዋሪ የ45 ዓመቱ አባት ቀሲስ ቢሆነኝ አስቻለ እርሻ እያረሱ ባሉበት ከተጠመዱት በሬዎቻቸው ጋር በመድፍ አረር ህይወታቸው አልፏል። ይህንን ግፍ እስከ መጨረሻው ለማስቆም የተጀመረው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብን መረጃውን አድርሶናል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ንጉስ ሚካኤል ኮር ዳግም ክተት ወረይሉ ክፍለ ጦር ትናንት ግንቦት 27 2017 ዓ.ም በለገሂዳ ወረዳ ሲባ ከተማ ወጣ ብሎ የዶ በተባለች ቦታ በሰራው የተጠና ስራ አንድ ፓትሮል ያገዛዙ ኃይል ከፍተኛ ጉዳት ደርሶበታል። የ7 ለ52 ብርጌድ ንስር ሻለቃ ግዳጁን በብቃት በመወጣት የአገዛዙን ጥምር ኃይል ያስደነገጠ ድንገተኛ ጥቃት ፈጽሟል። አገዛዙ በብስጭት ሲባ ከተማ ሁለት የፋኖ ቤተሰብ መኖሪያ ቤቶችን በእሳት አቃጥሏል። ህዝቡ ሊያጠፋ ቢሞክርም የተሳተፉትን በዱላ ደብድቧል። ይህም ድርጊት በማህበረሰቡ ዘንድ ቁጣ ቀስቅሷል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ግንቦት 27 2017 ዓ.ም ሌሊት ከምሽቱ 4 ሰዓት ጀምሮ እስከ 7 ሰዓት በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኝ 03 ቀበሌ አገዛዙ አደራጅቷቸው በነበሩ ወንበር ጠባቂ ኃይሎች ላይ ቆፍጠን ያለ እርምጃ በመውሰድ ታላቅ ድል ተጎናጽፏል። በዚህም በነበረው የተኩስ ልውውጥ 03 ቀበሌ ሊቀመንበር አቶ አዳሙ ሐሰንን ጨምሮ 5 ወንበር ጠባቂ አካላት እስከ ወዲያኛው ሲሸኙ በርካቶች ሸሽተዋል። ከፍሪ ፕሬስ መረጃዎቻችን ቀጥለዋል። የወሎ ቤት አማራ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለደቡብ ወሎ ዞን ወግዲ ወረዳ የግል ታጣቂዎች ማሳሰቢያ ሰጥቷል። ስርዓቱን ለማገዝ በአገልጋዮቹ አማካኝነት የተደረገላችሁን ጥሪ በመቀበል ንብረታችሁን ሽጣችሁ ለቤታችሁ መጠበቂያ የገዛችሁትን የጦር መሳሪያ ይዛችሁ ፋኖ ለመውጋት እንደተዘጋጃችሁ የውስጥ የመረጃ ምንጮች ነግረውናል። ስለሆነም የወደቀ ስርዓትን እናነሳለን ብሎ መጋጋጡ ከንቱ ድክመት መሆኑን አውቃችሁ ከድርጊታችሁ እንድትቆጠቡ ለማሳሰብ እንወዳለን። ነገር ግን ከድርጊታችሁ የማትቆጠቡ ከሆነ ለሚከተላችሁ ሁሉ ተጠያቂዎች አይደለንም። ከቻላችሁ አገዛዙን በጋራ በመክበብ የአማራን ሞትና መፈናቀል ማስቆም ይኖርብናል። አገዛዙ የያዛቸውን መሳሪያዎች ይዞ እንዳይወጣ በመክበብ የተሸከመውን የአማራ ንብረት ማስቀረት አለብን።
በተጨማሪም ለወግዲና ለጎረንጃ አካባቢ ህዝብ ከምሽት 1 ሰዓት ጀምሮ ላልተወሰነ ጊዜ እንቅስቃሴያችሁን በመገደብ ራሳችሁን ከጉዳት እንድትጠብቁና ከፋኖ ጎን እንድትቆሙ ትብብር እንድታደርጉ መልእክት ተላልፏል። አፋድ ክህደቱንና ከብልጽግና ጋር አብሮ ያለውን ሴራ ቀጥሎበታል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና አስታወቀ። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር የጎፋ ክፍለ ጦር ከ2 ዓመት በፊት ትግሉን ሀብሎ ሲጀምር በሰሜን ሸዋ ዞን ግሼ ራቤል ወረዳ ነው። በወረዳው ያለውን የስርዓቱ ተላላኪዎች ያዳከመውና ቀጠናውን ነፃ በማውጣት የወረዳውን ህዝብ እያገለገለ ሌሎችን ቀጠናዎች እያሰፋ ይገኛል። በቅርቡ ወደ ወረዳው ራቤል ከተማ የገባውን የአገዛዙን ኃይል ከሌሎች የአማራ ፋኖ በሸዋ ክፍለ ጦሮች ጋር በመቀናጀት ከበባ ውስጥ በማስገባት እየመታን ባለንበት ሰዓት የአፋድ ኃይል ከብልጽግና ጋር በመናበብ ወደ ፋኖ ቀጠና በመግባት ህዝባችንን ለምን ሬሽን ትሰጣላችሁ፣ ለምንስ ተደግፋላችሁ በማለት ሲበጠብጥ እንዲሁም ከኋላ ለመውጋት ሲያመቻች እቅዳቸው ሲከሽፍባቸው የሐሰት ወሬ ማራገብ ጀምረዋል። በዋርካው ምሬ ወዳጆና በአርበኛ ድርሳን ብርሃኔ የሚመራው የአማራ ፋኖ ብሔራዊ ኃይል ሸዋ መጦ ወጋን እያሉ ማራገብ ጀምረዋል። ሁሉም እንደሚያውቀው እኛ ለህዝባችን ነፍሳችንን አስይዘን ብዙ ወንድሞቻችንን ገብረን ህዝባችንን ከአገዛዙ ነፃ ባወጣንበት ቀጠና መልሶ ለብልጽግና ለማስረከብ ጋብቻ በመፈጸም እየሰራ ያለው አፋድ ከጀመረው አጸያፊ ተግባሩ እንዲወጣና ከስርዓቱ ባልተናነሰ ህዝባችን ላይ እያደረገ ያለው መከራና ግፍ በፍጥነት እንዲያቆም እናሳስባለን ብሏል። አፋባ በወሎ ቤት አማራ ቀጠና ክፍለ ጦራችን እስካሁን ከብልጽግና ውጭ ወደ ማንም አፈሙዝ ያላዞረ መሆኑን ሁሉም አማራና ሀገር ወዳድ ኢትዮጵያውያን እንዲያውቁልን እንፈልጋለን ሲልም አክሏል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና የልጅ ኢያሱ የጎፍ ክፍለ ጦር በወሎ ቀጠና ያሉ መረጃዎችን ያካፈለን የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የህዝብ ግንኙነት ኃላፊ ሆነው ፋኖ አበበ ፈንታው ነው። ኦህዴድ መራሹ የብልጽግና መከላከያ ተቋም ጡረታቸው የደረሱ አመራሮችን ሲለይ የኦሮሞ ተወላጆችን የጡረታ ጊዜ በማራዘም በቅርቡ የቀነሳቸው የአማራና የደቡብ ተወላጅ ጄኔራል መኮንኖች ዝርዝር ደርሶናል። ሌተናል ጄኔራል አስራት ዴኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበረ። ሜጀር ጄኔራል አለሙ አየነ የደቡብ እዝ ምክትል አዛዥ ሎጂስቲክ ኃላፊ ነበረ። ሜጀር ጄኔራል ታገስ ሌምባቦ የኮማንዶና አየር ወለድ እዝ ምክትል አዛዥ ሎጂስቲክ ኃላፊ ነበረ። ብርጋዴር ጄኔራል ማርየ በየነ የሰሜን ምዕራብ እዝ ኮር አዛዥ ነበረ። ብርጋዴር ጄኔራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ ነበረ። ብርጋዴር ጄኔራል ዳዊት ወልደሰንበት በደቡብ ሱዳን ወታደራዊ አታሼ ነበረ። ብርጋዴር ጄኔራል አበበ በየነ በመከላከያ ኢንስፔክሽን የአደጋ መከላከያ መምሪያ ኃላፊ ነበረ። ብርጋዴር ጄኔራል ካሳ ደምሌ በሰሜን ምዕራብ እዝ የኮር አዛዥ ነበረ። ብርጋዴር ጄኔራል ሲሳይ ውብለኔ የመከላከያ ኢንስፔክሽን የሴፍቲ መምሪያ ኃላፊ ነበረ። እነዚህ ከፍተኛ ወታደራዊ አመራሮች ከ30 ዓመት በላይ የሰሩ ናቸው። በከፍተኛ ህመም ላይ ያሉ ነገር ግን ከመከላከያ ተቋም መውጣት የማይፈልጉና እንዳይወጡ የተደረጉ የኦሮሞ ተወላጅ አመራሮች እያሉ እነዚህ ከላይ የተጠቀሱት ጄኔራሎች ከስራቸው ተሰናብተዋል። የመከላከያ ተቋም ከጄኔራል አበባው ታደሰ፣ ከጄኔራል ባጫ ደበሌና ከሌተናል ጄኔራል አለምሸት ደግፌ ጀምሮ በየጊዜው ተሰናብቶ የነበሩ አመራርና አባላትን እየጠራ ሚሊተሪ ያለበሰ ቢሆንም አገርና ህዝብ እየተበደለ መሆኑን በየመድረኩ የሚያቀርቡ አመራሮች ግን ተገቢውን የጄኔራልነት ጥቅማ ጥቅም ሳያሟላላቸው እያሰናበታቸው ይገኛል። በሰሜን ኢትዮጵያ ጦርነት በቲዲኤፍ ፋይል በተለያየ ጊዜ ተማርከው የነበሩና በምህረት የተለቀቁ የክፍለ ጦር አዛዦችን መከላከያ ተቀብሎ ለእስርና ለሹመት ዳርጓቸዋል። ከነዚህ መካከል የ11ኛ ክፍለ ጦርን በመምራት በ2013 ዓ.ም በተንቤን የተማረከው ኮሎኔል ሁሴን መሐመድ የደቡብ እዝ ኮር አዛዥ ሲደረግ በ2015 ዓ.ም በራያ ግንባር ቆስሎ የተማረከው የክፍለ ጦሩ አዛዥ ኮሎኔል መኳንንት ደስቴ ደግሞ ሕክምና እንኳን ሳይደረግለት ከነቁስሉ በአፋር ክልል በሚገኙ ሱኡላይ ጦር እስረኞች ማቆያ ታስሮ ይገኛል። የብልጽግናው አገዛዝ በአሁኑ ጊዜ በሰራዊቱና በአመራሩ ያለው ተቀባይነትም እየተሸረሸረ የሚገኝ ሲሆን ልክ እንደ ሕክምና ባለሙያዎች ሁሉ የደሞዝና የጥቅማ ጥቅም ጥያቄ ያቀረቡ የመከላከያ ሰራዊት አባላት እየታሰሩ ይገኛሉ። ፋኖ ማንችሎት እሱ ባለው በማህበራዊ ድረገጹ ባስነበበው ጽሑፍ ዜናችንን እንቋጭ። 2015 ዓ.ም በድንገተኛ የስልክ ውይይት መሃል ዋርካውን ትግሉ እንዴት እየሄደ ነው አልኩት። አባት የሌለው ልጅ አያድግ መስሏቸው እያደግን ስንሄድ እየበለጥናቸው በማለት መለሰልኝ። ከዛን ጊዜ ጀምሮ የህዝባችን ኮሎኔልም ጄኔራልም እኛው ነን እላለሁ ይላል ፋኖ ማንችሎት እሱ ባለው።
ለኛ ከኛ በላይ ማንም የለም እንዲል አርበኛ አስረስ ማረ ዳምጤ። ከሰሞኑ ውይይታችን መካከል ዋርካው እንዲያለን በራያ አካባቢ በጣም የሚታወቁ 4 ወንድማማቾች ነበሩ። ፍቅራቸው እጅጉን የሚያስቀና የአንድ አባትና እናት ልጆች ነበሩ። እነዚህ ወንድማማቾች ቁጭ ብለው የመከሩለት ወዳጁም ጠላቱም ስለምን እያወሩ ይሁን በማለት ሲጨነቅ ውሎ ያድራል። ከዕለታት አንድ ቀን ታላቅ ወንድማቸው ድግስ ደግሶ የአካባቢው ማህበረሰብ ወዳጅና ዘመዱን ጠርቶ ምግቡ ይበላል፣ መጠጡ ይጠጣል። ቆይቶም ጭፈራ ይጀመራል። ደስታቸውን ያልፈለገ ደመኛ ደግሞ ድግሳቸው ላይ አደጋ ሊጥል መሃል ላይ ገብቶ ምሽቱን እየጠበቀ ኖሯል። ከብዙ የመስተንግዶ ድካም በኋላ እረፍት ለመውሰድ የፈለጉት ምንም መረጃ የሌላቸው ወንድማማቾች ደግሞ ከእንግዶች ፈንጠር ብለው ተቀምጠዋል። ከመስተንግዶ ውሎ ውጭ የሚያወሩት የተለየ ነገር የላቸውም። ግን ወዳጅም ሆነ ጠላት ምን እያወሩ ይሆን እያለ ለካ ይጨነቃል። ታላቅ ወንድምየው ሲናገርም እንዲዞር ብለን ስንመክር ጠላት ምን መከሩ ብሎ ይጨነቃል። ወዳጅ ደግሞ አቤት ሲያምሩ ይላል። አደጋ ሊጥል የገባው ደልዳይም የሰሙት ነገር ቢኖር እንጂ ገለል ብለው የሚወያዩ በማለት ቀድሞ ይፈረጥጣል። ከፎቶው ጀርባ የተወያየንባቸው ሰፊ አጀንዳዎች አሉ። ተግባራዊነታቸውም እሙን እንዲሆን ከቅንነት ብቻ እንረባረብ። ጠላትም ምን መከሩ ብሎ ጭንቀት ላይ ነው። ወዳጆቻችን ሁሉ አትጨነቁም አይዞን ያለው ፋኖ ማንችሎትስ ባለው ነው። ከፍሪ ፕሬስ ግንቦት 28 2017 ዓ.ም ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልኝ።